ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ አዳዲስ ነገሮች ሊጠብቁ ማለት ነው። ዛሬ በእነ አብርሽና በእነ ሀይሚ የመጣሁት ዛሬ አዳዲስ ነገሮች እንደሚጠበቁ አብርሽም እንደዚህ ልጁን እያዝናና ከተለመደው ቦታው ተመልሷል ማለት ነው። ሀይሚዬም ዛሬ ቀለበት ታደርጋለች። እንግዲህ ትናንትና ልደቷን አክብራ ነበር። ዛሬ ደግሞ የቀለበት ስነስርዓቷ ነው። በጣም ደስ በሚል ሁኔታ እንግዲህ አብርሽም ታሟል፣ እንደዚህ ሆኗል፣ ታሟል፣ አብዷል የምትሉ ማለት ነው። በጣም የምትገርሙኝ አንዳንዶቻችሁ እንዲሁ ከመጠን የሌላችሁ የሰው ጥላቻ የሰው የሩታ ጥላቻ ያለባችሁ ማለት ነው። በጣም ነው የምትገርሙኝ እና ለማንኛውም ካሁን በኋላ እናንተ በወላችሁት ወይም እንትን ባላችሁት ወሬ እንትን አይልም ማለት ነው። አንዳንዶቻችሁ ደግሞ አቀናብራችሁ ሄርሜላና አብርሽን ማለት ነው ሲቀለበት ሲያደርጉ ምናምን የባለፈው ነው እንዴ? አሁን እኮ አለቀ፣ ቀለበቱ የለም። እንደውም እየሰማሁት ቪዲዮ ተገኝቶበታል እየተባለ ነው። ስለዚህ እኔ ስለማንም ወሬ አያገባኝም። ግን አሁን በጣም በሚገርም ሁኔታ ማለት ነው በሚገርም ሁኔታ ጠብቁ እናንተ ዛሬ ምን እንደሚፈጠር የዛሬውን ታያላችሁ። እንግዲህ ሀይሚዬም በዛ ጋር ትደሰታለች፣ አብርሽም እዚህ ጋር ከልጁ ጋር ሩታ የለችበትም ከልጁ ጋር ሲደሰት ታያላችሁ ማለት ነው። እና በጣም ደስ በሚል ሁኔታ ከልጁ ጋር ሲደሰት ታያላችሁ ብላችኋለሁኝ። አንዳንዴ ለምንናገራቸው ነገሮች ሰውን እንትን አትበሉ፣ ሰውን ብዙ ነገር አትናገሩ፣ የሰው ስም አታጥፉ። እውነቴን ነው የምላችሁ። አሁን ሄርሜላ እንደዚህ ሩታ እንደዚህ ያረገች የምትሉ በጣም ብዙ ናቸው። በጣም የማይደረግና የማይወራ ነገር ነው የምታወሩትና እኔ ትክክል ነው ብዬ አላስብም። የሰው ልጅ እኮ ሊጣላና እንትን ሊል ይችላል፣ ግን ያ ነገር እስከ መጨረሻው ይቀጥላል ማለት አይመስለኝም። ማለት የሚቀጥል አይመስለኝም። ሁሉም ሊስማሙ ሊታረቁም ወይም እንትን ሊሉ ይችላሉ ብዬ ነው የማስበው። ስለዚህ እናንተ ዝም ብላችሁ ባታወሩ፣ እኛ ዝም ብለን ባናወራ፣ ግን ዛሬ ደስ በሚል ሁኔታ የሆነ ነገር እንደሚከሰት ጠብቁ። በጣም በሚያምርና ብንትል ባለ ሁኔታ እንደሚመጡ ማለት ነው፣ ሁሉም ማለት ነው። እንግዲህ ሀይሚዬ ያው ደስታዋን እያጣጣመች ነው፣ በደስታ እየኖረች ነው ያለችው ማለት ነው። በደስታ እየኖረች ነው ያለችው። እንግዲህ ደስታዋን ታጣጥም ብለን ነው የምናስበው ማለት ነው። ምን ነበር አብርሽም እንግዲህ ልጁ ጋር እየተዝናና ነው፣ ከልጁ ጋር እየተዝናና ነው እላችኋለሁ። ከልጁ ጋር እየተዝናና ነው፣ ከልጁ ጋር እየተዝናና ነው። በሚቀጥለው እንግዲህ ከልጁ ጋር ነው የምናየው ብዬ ነው የማስበው እንጂ እኔ እንደዚህ አይነት ነገር የሚከሰት አይመስለኝም። ማለት ብዙ ነገሮች እንትን ይላሉ፣ ብዙ ነገሮች ሊያጠፉ ሊሉ ይችላሉ። ግን የሲን ያህል እንትን ባትሉ ጥሩ ነው። እውነቴን ነው የምላችሁ፣ እውነቴን ነው የምላችሁ። የሰው ልጅ እኮ ሊያጠፋ ይችላል፣ ጥፋቱንም እንትን ሊል ይችላል። ስለዚህ እናንተ ደግሞ ያልሆነ ነገር እያላችሁ ማለት ነው ሰውን አትጨማምሩ። ያልተወላ ያልተባለ ነገር እያላችሁ ማለት ነው። በሚገርም ሁኔታ እንግዲህ ታያላችሁ ሰሞኑን ማለት ነው አዳዲስ ነገሮች ይመጣሉ። ለማንኛውም እንግዲህ ሄርሜላም ብኮን አንዳንዴ ሄርሜላ ትክክል ነች፣ ሄርሜላ ፍቅር በጣም እንትን ትላለች። ሄርሜላ ትክክል አይደለችም በጭራሽ። የትክክል አይነትም እኮ አለው። የሄርሜላ እኮ ትክክል የቱ ላይ ነው ትክክል? የሰው ባል ቀምታ፣ የሰው ባል ግዴታ ቀለበት አድርግልኝ ሽማግሌ ላክ ስላለች ነው? ከባህላችን ስለወጣች ነው? እኔ የሌለ ነገር ነው የሌለ ነገር እንትን የምትሉት ማለት ነው። እና እኔ ትክክል አይመስለኝም ብዬ ነው የማስበው። እና እናንተ ትክክል ነች የምትሉ ልጆች በጣም ትገርሙኛላችሁ፣ በጣም ትገርሙኛላችሁ። እና ትክክል ነች እሷ እውነተኛ በጣም የምትወደው ቢሆን
የምትወደው ለሰው የምታስብ የምትጨነቅ ቢሆን ኑሮ ከልጁ እናት በምንም ታምር በምንም እንትን አትልም ነበረ። ግን እሷ እኔ አንዳንዴ የምታወሩት የምትሉት ነገር ዳኒ ጀግና ነው የምትሉት ነገር በጣም የማይገባኝ ነገር ነው። ለማንኛውም ዛሬ አዲስ ነገር ጠብቁ። ዛሬ የተለያዩ ነገሮች ጠብቁ ጠብቁ እናንተ ብቻ ጠብቁ። እናንተ ጠብቁ፣ ለማየት ያብቃችሁ። ዛሬ የሚከሰተውን ነገር እንግዲህ ከልጁ ጋር እየተዝናና ነው ማለት ነው። እየተዝናና ነው ከልጁ ጋር እየተዝናና ነው ማለት ነው። እና ደስ በሚል ሁኔታ ከልጁ ጋር በአዲስ ነገር በእንትን ይመጣል ብዬ ነው ተስፋ የማደርገው። በአዲስ ነገር ይመጣል ብዬ ነው ተስፋ የማደርገው ማለት ነው። እንግዲህ ሀይሚዬም ዛሬ የቀለበቷ ትናንትና ልደቷ ነበረ። እንግዲህ አይታችኋል። ወይኔ ምግቡ ግን እናንተ ይህ ሁሉ ህዝብ እንደ ሰኔ ጦም ምንም አይጦምም እንዲ ይሄ ሁሉ ምግብ የመቼ ነው? ሰኔ እኮ ጦም ገብቷል። እናንተ ጦም እኮ ገብቷል። አሁን እኮ በኦርቶዶክስ በጣም የሚጦሙ ጦማቶች ሰኔ ናቸው። ላለማንኛውም ውድ ቤተሰቦችሽ ላይክ እያደረጋችሁ ሀይሚዬን እንደዛ ዛሬ እስቲ ቀለበቱን ደግሞ ሲያደርግላት ምን አይነት ደስታ እንደምታይ እናያለን ማለት ነው። ሀይሚዬ ቀለበቷን ታደርጋለች። አብርሽ ደግሞ ልጁን ይዞ ይዝናናል። ዛሬ በአዲስ ነገር ሁሉንም እንጠብቃቸዋለን ማለት ነው። ሁሉንም በአዳዲስ ነገሮች እንጠብቃለን። እንግዲህ ሁላችሁ እንደዚህ ነፍሳችሁን እያጣችሁ ያላችሁ እንደው ኧረ ተው። ይሄ በትክክለኛው እኮ አትበሉ አይደለም፣ ግን እንደ አንዳንዶቻችሁ እንደው ትክክል ነች ሄልሚላ ጋር ነው መኖር ያለበት ምናምን ስትሉ በጣም ትገርሙኛላችሁ። ማለት የሆነ እንትን ሊኖራችሁ ይችላል። ለነገሩ አብዛኛዎቻችሁ ስለ ልጅ ፍቅር የሌላችሁ የልጅ ፍቅር የሌላችሁ ናችሁ። የልጅ ፍቅር ቢኖራችሁ ኑሮ ሁሉንም እንትን ትሉ ነበረ። እና ሰው የልጅ ፍቅር ይስጣችሁ፣ የልጅ ፍቅር ይስጣችሁ ብዬ ነው የማስበው። እና እናንተ ትክክል አይደላችሁ። ለማንኛውም አብርሽ እንግዲህ ዛሬ ልጁን ሲያዝናናና ልጁን በፍቅር እንትን ሲል እናየዋለን ማለት ነው። በፍቅር እናየዋለን ብለን ተስፋ እናደርጋለን። እና አንዳንዴ አቸኩል ሰውን ከሰው ላይ ለመፍረድ ማለት ነው። ለምን መሰላችሁ? እኔ ሁለቱም ትክክል ናቸው ወይ ምንድን ናቸው እያልኩ አይደለም፣ ግን ሰው ላይ ስንፈርድ በአግባቡ ቢሆን ጥሩ ነው ብዬ ነው የማስበው። ለምን ሁልጊዜ ሰውን እንደዚህ መሳደብ፣ በሚዲያ ላይ እንደዚህ ማድረግ፣ እሷ እንደዚህ ነች እሱ እንደዚህ ነው ማለት ትክክል አይደለም። እያያችሁ እንትን በሉ ማለት ነው። እያያችሁ ፍረዱ። ለማንም አትሆኑ፣ ለማንም አትፍረዱ። ለአንተ ለሀቃችሁ ብቻ ኑሩ። ልጅ እያለው የልጅ አባት ከልጁ ተለይቶ ይኑር ማለት እኔ ትክክል ነው ብዬ አላስብም። ማለት እንደውም ደስ ሊላቸው ነው የሚገባው ከልጁ ጋር ልጁን አባትነት ተሰምቶት ልጁ ጋር በመሆኑ ማለት ነው። እና ልጁ ጋር በመኖሩ ደስ ሊላቸው ይገባል ብዬ ነው የማስበው። ደስ ሊላቸው እና እንትን ልትሉት ይገባል ብዬ ነው የማስበው እንጂ ሰው ልጅ ከአባት ልጅ ብላችሁ ተስፋ የምታደርጉ ሰዎች እኔ ትክክል ነው ብዬ አላስብም። ትክክል ነው ብዬ አላስብም። ልጅ ከአባትና ከእናቱ ጋር ነው ማደግ ያለበት። ስለዚህ እሱ ደግሞ አሁን ሄርሜላና ዳኒ ደግሞ ያው ቀለበት ሊያደርጉ ነው። ሰሞኑን ጠብቆ ቀለበት ያደርጋሉ ማለት ነው። ሄርሜላና ዳኒ ሊጋቡ ነው።
ስለዚህ ቀለበቱን የፈለገው እሱ ዳኒ ለእሷ ነበረ። ከምገዛ ይሄንን ላድርግላት ብሎ ነበረ። ግን ያው ከምገዛ ይሄንን ቀለበቱን እኔ ላድርግላት ብሎ ነበረ። ያው